ኧረ ኧረ ይዘሀት ሂድ ወንድሜ፣ ይዘሀት ሂድ፣ ይዘሀት ሂድ። አድናን መጀመሪያ ተናት ተነስ ተነስ ሚራ አድናን ተነሳ። ቶሎ በል ወንድሜ፣ ቶሎ በል ቶሎ በል። ሚራ መሞት አለባት። እሷ ከሞተች አድነን ቀላል። በጣም ቆዩ እኮ ልጁ ምን ሆነ ይሆን? አልበዛ እንጂ አድናን ምን ሆኗል? ቶሎ እኮ ልነቃ አንችልም። በጣም ብዙ ደም የፈሰሳት፣ ስለዚህ ሕክምና እየተደረገላት ነው። ልጄ ደህና ይሆንልኝ ብቻ። በገዛችን ችግር እየዋለሁ ሮቤል አድናንን ለመግደል አስቦ ከሚራ በወሰደው ሽጉጥ ሰው በመጣ ቁጥር ይዘረጋ ነበር እና ያው አድናን እንዳጋጣሚ ወደ ክላሱ መጥቶ ነበረ። ሲተኩስ እንግዲህ ሚራ ላይ አደጋ ደርሷል ማለት ነው። ሰላም ውዶች፣ እንዴት ናችሁ? ያለው አልሐምዱሊላህ ደህና ናችሁ ወይ? ሉካና ክፍል 27 ይዤ መጥቻለሁ። ላይክ ሰብስክራይብ ያደረጋቸው እንደምታበረታቱኝ አምናለሁ። እንግዲህ ሶስቱም መሬት ላይ ወድቀው ነበር። ሚራ እና ሉሃና አድናንም እንግዲህ ሚራ ላይ ተተኩሰዋል ማለት ነው። ሚራ እርጉዝ ናት ደግሞ እንግዲህ ሮቤል አዛኝ መስሎ ሚራ እኮ ተመታለች፣ ደም እየፈሰሳት ነው እያለ ነበረ። ለአድናን የታሰበው ሽጉጥ ወደ ሚራ። አሁን እንግዲህ ሮቤል ደስ ይለዋል ሚራ ብትሞት ማለት ነው። ለምን? ሚስጥር ስለምታውቅበት ሚራን ሚራን መገላገል ስለሚፈልግ ጭራሽ የጸሎት እያደረገ ነበር። ፈጣሪ ሆይ ሚራን አልገላግለኝ እያለ ማለት ነው። ሚራ ለምን ትልቅ ሚስጥር ይዛበታለች የሮቤልን። እሷ ሞተች ማለት ሚራ ሞተች ማለት በቃ ሮቤል እንደፈለገ ይሆናል፣ ሚስጥሩም ሳይታወቅበት ይኖራል ማለት ነው። ግን ሚራ መሞት የለባትም። አድናን ደግሞ ደንግጦ እንግዲህ ፈዞ ቁጭ አለ ማለት ነው። ሚራ ተመታ ሲያይ ያው እርጉዝ ስለሆነች በልጁ አስበው ማለት ነው። እንግዲህ አቶ ሮቤል እያስመሰለ ነበር አዛኝ መስሎ፣ ቶሎ በሉ ወደ ሐኪም ቤት ወሰዷት ሚራን ምናምን እያለ፣ ግን ሚራ መሞት አለባት። ሚራ ከሞተች የአድናን ሞት ደግሞ በጣም ቀላል ነው እያለ ጭራሽ ለሆነ መጣሽ እንዲ እኔ ቆንጆ የሆነ ነገር ሆነሻል ብዬ በጣም ተጨንቄ ነበር አላለም። አስመሳይ! አቤት መስመሰል ሲችልበት ሮቤል። እኔ እኮ አይደለሁም የተመታው ሚራነት ትለዋለች። አይ አንቺ እኮ በድንጋጤ ስትወድቂ ልቤ ለሁለት ነው የተከፈሉ አላለም። ማስመሰል ሲችልበት እሱ እኮ አውሬ ነው ሮቤል ማለት በቃ ሰው መግደል የሚያስደስተው። ሮቤልን በጣም ታማለች ሚራ እያለችው ነበረ። ዋናው አንቺ ደህና መሆንሽ ነው እያለ እንግዲህ ለዋናን መለማመጥ ጀመረ። አንተ እንዴት ነው ያልደነገጥከው? ሆዷ ውስጥ እኮ ያለው ልጅ ያንተም ሊሆን ይችላል እያለችው ነበረ። አዎ በእርግጥ የሮቤል ልጅ ነው የአድናን አይደለም፣ እሷ ለራሱ ያንተ ነው ስትል ነበር። ጭራሽ ልጁማ ያንተ ነው የሚሆነው፣ ቀኑ ሌሊቱ ሙሉ ከአንተ ጋር ነበረ የምትሆነው ሚራ፣ ስለዚህ ያንተ ልጅ ነው የሚሆነው ስትለው በኋላ እኔ ጭራሽ መውለድ አልችልም እንዴት ትለዋለች። ምርመራ ላደርግ ሄጄ እግሬን የታመምኩ ጊዜ ምርመራ ሳደርግ ልጅ መውለድ አትችልም ብለውኛል። ዘዴውን ከየት እንደሚያመጣው ሮቤል እኮ ሚራ ታቅም፣ ግን አድናን ግን ያውቃል እያለት ነበረ። እንዴት ነው? ለዛ ነው አድናን እርግጠኛ የሆኑ ልጁ የሱ እንደሆነ እያለች ስታወራ ምን አልሽ አድናን እያለ ነበረ ሮቤል። ግን እውነቱን ይሆን? ዮሐና እንግዲህ ሄዳ ልብስ አምጥታላት ነበረ ለሚራ። ሮቤል አላስቸገረሽም አይደለም ምናምን እያለት ነበር አድናን። አንቺ ጋር ደርሳለሁ ያለ ቀን እንደሚገለው ወቂ እያለ ነበር አድናን። ራሽ ሮቤል እሷን ስለሚወዳት እኮ ነው ሐኪም ቤት ያደረው። ሐኪም ቤት ከማደር እስር ቤት በ10 ቀን ነው በቆየ ይሻላል የሚል ሰው አሁን ስለሚወዳት ሐኪም ቤት ቆይ ሲላት ነበረ ለሉሃና። ከዛ አይን ያደራለሁ አንቺ እዛ ሂጂና ቤት ደሪ ሲላት ሮቤል እውነቱን ነው ያለው እያለች መጠራጠር ጀመረች ማለት ነው ሉሃና። ግን በእውነት ግን የሚወዳት ሉሃናን ነው። እና ግን ለምንድን ነው ያልነገርከኝ እያለችው ነበረ። ስለምኑ ሮቤል መውለድ እንደማይችል ለምንድን ነው ያልነገርከኝ ስትለው ያው እሱ ጋር እርግጠኛ የሆንከው ልጁ ያንተ መሆኑን እርግጠኛ የሆንከው ሮቤል ስለማይወልድ ነው አይደል ስትለው አዎ እሷ ጋር እየማገጠ እያወቅኩኝ ዝም ያልኩት ልጁ የኔ እንደሆነ ሮቤል መውለድ ስለማይችል ነው አላት። ግን ደግሞ ያንቺን ፍቅር የሚቀንሰው ነገር አይደለም ይሄ፣ ከአንቺን ብዙ ልጆችን እወልዳለሁ እያለ ነበረ ለሉሃና አድናን። ሮቤል ማበዱ ነው
ጭራሽ ምግብ አዘጋጅቶ የሚጠጣ ነገር አዘጋጅቶ ምናምን ብቻውን እየዘፈነ እንዴ ማመን አቃተኝ። የሮቤል ነው ግን በጣም ደስተኛ ሆኖ ሮቤል ለምን ሉሃና ቤት ልመጣ ነው፣ ቤት ውስጥ ምንም ሰው ስለሌለ በቃ እንደፈለግ ሆናለሁ ብሎ አስቦ ማለት ነው። ሮቤል ምግብ አዘጋጅቶ ከዛ እንደፈለገ ዘና ብሎ ተደነሰ። በኋላ ብቻውን ምናምን ሄዶ ወንበሩ ላይ ውልቸሩ ላይ ቁጭ አለ ማለት ነው። እንግዲህ ሉሃና እያሳሰባት ነበር የአድናን ነገር። ከአድናን እንዴት ነው መራቅ የምችለው? እንደ አድናን አይነት ወንድ እንዴት ነው የማገኘው? እያለች እያሰበች ነበር። አሁን እንዴት ነው ከአድናን መራቅ የምችለው እያለች። ለምን ሮቤል በነገራት ነገር በቃ ሚራን ይወዳታል ማለት ነው። ሐኪም ቤት ማካደረ ምናምን ሐኪም ቤት ማደር አይወድም ነበረ፣ ግን ስለሚያፈቅራት ነው እንጂ ያደረው እያላት ስለነበረ እሷም የእውነት አመነች። ካሁን በኋላ ከዚህ ከቤት መሄድ አለብኝ፣ ስለ እህቴም ጉዳይ ቢሆን ከውጭ ከዚህ ቤት ወጥቼ መከታተል እንችላለሁኝ እያለች ብቻዋን እያወራች ነበረ። እንግዲህ ሉሃና መጣች። ምግብ አዘጋጅቶ ስለነበረ ሮቤል ምንድን ነው ይሄ እያለችው ነበር። ሉሃናዬ ያው አንቺ ደክሞች ስለምትመጪ ያው እራት አብረን እንድንበላ ነበር አላት። ሮቤል ምንድን ነው ከኔ የምትፈልገው እያለችው ነበረ። ሉሃና እራት እንድንበላ ብቻ ነው፣ ሌላ ምንም ነገር አንፈልግ አይደለም እያለት ነበረ። ሮቤል እኔ በጣም የምወደው የማፈቅረው ሰው አለኝ፣ ከአንተ ጋር ምንም አይነት እራት መብላት አይጠበቅብኝም፣ የራሴ ህይወት ያለኝ ሰው ነኝ እያለችው ነው። አንተ ግን ችግር አለ ልትሄድ ነበር ትታው ልትሄድ ስትል ያዛት እና ግን ለምንድን ነው አንቺ በእንደዚህ አይነት የምታወሪኝ? እኔ አክብሬ እያወራሁሽ አንቺ ግን በእንደዚህ አይነት መንገድ የምታናግሪኝ ያላት ነበር። አይ አንተ ያመሃል ጤነኛ አይደለም። እንዴት ነው አንተ እንደግሜ ተስመሳሳተው? ለምን ከአሁን በፊት እሻዩ ላይ መድኃኒት አድርጎባት ስለነበረ አሁን ደግሞ መጠጥ አቅርቦ ስታዩ እንደዛ እንዴት ነው ላምነው የምችለው እያለችው ነበር። እንግዲህ ሮቤል ሉሃና እኔ በጣም ነው ማፈቅርሽ፣ አልተውሽም፣ በፍጹም አልተውሽም እያለ ነበር። ተናደደ ማለት ነው። አብረው ቁጭ ብላ ስላልበላች በእርግጥ እውነቷን ነው። ምን ይታወቃል እዛ መጠጥ ውስጥ የሆነ ነገር አድርጎበት ከሆነ። ጭራሽ ወደ ልክ ሉሃና ክላስ ሄዶ የሆነ የምነግርሽ ነገር አለ ሉሃና፣ አንድ ጊዜ ስልክ በሩን ክፈችልኝ እያላት ነበር። እና እኔ ምን ላድርግ እያለችው ነበር። አይ ሉሃናን እና ብቻዬን መተኛት ፈልጌ ነው ብቻዬን መተኛት ፈርቼ ነው ምናምን አላለም። እና ከፈራ ሐኪም ቤት ሄደህ ሜራ ጋር ተኛ፣ እኔ ምን አገባኝ እያለችው ነበር። ይሄ ትክክል አመላለስ ነው። ጭራሽ ድፍረቱ ተቃቅፎ መተኛት ብቻ እኮ ነው፣ ምንም ነገር አይፈጠርም እያለ ጭራሽ እንደዚህ ሲያወራ አያፍርም? ኧረ እባክህን ከበሬ ወደዛ አይደለኝ እኔ አልፈልግም እያለችው ነበረ። በኋላ እንግዲህ ሜራ ከሐኪም ቤት ወጣ ነበረ። እንኳን ደህና መጣሽ ሜራ፣ ለእንኳን ለቤትሽ አበቃሽ እያለቻት ነበር። ሜራ ግን ምን ታደርጊያለሽ እዚህ ባንቺ በብል ሞት ነበረ፣ ከዚህ ከቤት ለምን አትወጭም እያለቻት ነው። ጭራሽ ምንም አላረገቻትም ሉሃና። እሷ ምን አደረገችሽ? እሷ በመኖሯ ሐኪም ቤት እንድትሄጂ አደረገችሽ፣ ለአንቺ ብዙ ነገር አደረገች እና እሷ ምን አድርገሽ ነው ሲላት፣ እሷ ባትኖር ኖሮ በሽጉጥ እንትን አልመታም ነበረ አላለችም። ጭራሽ ሜራ ጋር ሄዶ ታውቂያለሽ ሜራ፣ በጣም ነበር የተጨነኩት ማጣሽ መስሎኝ አንቺን ሩሄ በአፌ ልትወጣ ምናምን አላለም። ይህ ሜራ ሞኝቱ ደግሞ ሮቢ እኔ ጤና ነኝ ተሽሎኛል እያለች አይ ጨዋታ የተጨዋተባት አንቺ ሆንሽ የሆነ ነገር ሆንሽ ብዬ ራሴን ላጠፋ ነበር አላለም። እንደውም ደስ ብሎት እኮ ነበር ሲፈነጥዝ የነበረው ሮቤል። እንግዲህ እሱ ለራሱ ጥቅም ነበር የሄደው። ሜራ የሆነ ነገር ልልሽ ነበር እያላት ነበር። ምንድን ነው ያሞኛል አሁን ምንድን ነው የምትለኝ? ምንም ማድረግ አልችልም እያለችው ነበር። አይ እንደ ከዚህ መውጣት አለብን ፓስፖርቱን እንድትሰጪኝ ነው እያላት ነበር። ፓስፖርቱን እኮ እሷ አይደለችም የወሰደችው ሲጀመር። ሜራ ምን ያውን ማውጣት አልችልም በዚህ አጋጣሚ ስላመመኝ ቆይ ትንሽ እንቆይ እያለችው ነው። ጭራሽ ሜራ ለልጃችን ስንል አብረን እንደ ባልና ሚስት መኖር አለብን እያለችው ነበር። አይ ይህንን እንኳ ማድረግ አልችልም እያላት ነበር አድናን። እሷ ግን አድናንን ደግሞ ከሉሃና ለማራቅ ነው የምታስበው። እንግዲህ ሮቤል ወደ ሉሃና ክላስ ሄዶ ነበረ። ሉሃና ቁጭ ብላ ነበረ። ሮቤል እኔ ብቻዬን መሆን እፈልጋለሁ እባክህ ውጣ እያለችው ነበር። እሱ ደግሞ እኔ እማያለሁ ብቻሽን አትሆኝም እያለ ጭራሽ ወደ እሷ ለመቅረብ እየሞከረ ነው። አንተ ምንድን ነው የማትተወኝ? ለምንድን ነው ከኔ ምንድን ነው የምፈልገው እያለችው ነበር። ሁሉን ነገር ትተን ከዚህ እንሂድ አላለም ጭራሽ።
ሚራንም ከዚህ ልንሄድ ነው ፓስፖርቴን አምጪ እያላት ነበር። እኔ እኮ ለቀልድ ለጨዋታ አይደለም የመጣሁት እህቴን እየፈለግኩ ነው። እህቴን ሳላገኝ የትም ቦታ አልሄድም እያለችው ነበር ለሆነ ሳራን መቼም አታገኛትም እያላት ነበረ ሮቤል። ለምን እሱ ስለሚያውቅ ሳራን አታገኛትም ስለተናደደች ለሆነ ካሁን በኋላ እንደዛ አይነት ነገር እንዳትለኝ አታገኛትም የሚባል ቃል እንዳትናገር እያለችው ነው። ሳራ ትታሽጋለች አይደለ? ሳትነግርሽ ፓስፖርቷን አውጥታ ሳትነግርሽ ሄዳለች እያላት ነበር። ይህ እናንተ ድራማ ነው፣ ምንም ነገር መስማት አልፈልግም ካንተ እያለችው ነበረ። በኋላ ጭራሽ ሚራ ስልክ እያወራች ነበረ። ፌክ ካርታ ፈልጋለሁኝ ማሰራት ፈልጌ ነበር እያለች ነበር። በማን ስም ይሆንልሽ እያላት በሮቤል እያለች ነበረ። ምን አስባ ነው እንግዲህ ሚራ ሮቤልን ሌላ ሴራ እያሰረችለት ነው ማለት ነው። እኔ ሜራ ለወደደኝ ማር ለጠላኝ ሬት ነኝ እና ሰዓት ቀድመኝ እኔ እቀድምሃለሁ፣ አንተ ለእኔ ጥላት እየሆንክ ስለሆነ እኔ ማሳያለሁ ብላ አግዳለታለች። የኔ ፍቅር አንተ ገፍተህ ስለነበር ጭራሽ ከፌክ ካርታ አሰርታ መጣ ማለት ነው። ሮቤል ተቀበለ። ቤት ገዝታ ነው ማለት ነው እያለ ነበር። ውስጡ ለሰጣት ለሚራ ይኸው ወረቃ ተልኮልሻል ሲላት ያንተ ነው ስንሄድ የምናርፍበት ብዬ ቤት ገዝታን ነው ቤት ገዝቼልህ ነው አላለችውም። ሚራ አልተቻለችም። ቆይ ስንት ነው የገዛሽው ቤቱን እያላት ነበር። 4 ሚሊዮን፣ ያ ማለት 1 ሚሊዮን ነው የሚቀረን አይደለም። በጣም ጥሩ እያለ ሞኝ ሮቤል እሱም ማሟኘት ጀመረ። እና መች ነው ከዚህ የምንሄደው እያለችው ነበረ። እንሄዳለን የኔ ቆንጆ እያላት ነበር። አዎ እንሄዳለን፣ በል ከኔ የሚጠበቅብኝን አድርጋለሁ፣ ከአንተ የሚጠበቀውን ጨርስ እያለችው ነበር። ሚራ የተጫወተችበት ነው ማለት ነው ሮቤልን። ይገባዋል። ይህም ሲያንሰው ነው ሮቤል፣ እሱ ብቻ አራዳ። ሚራም የተጫወተችበት ነው። እሱ ሞታን ነው የሚፈልገው፣ እሷ መግደል ነው የሚፈልገው፣ ግን እንደሚወዳት እያስመሰለ ነው አሁንም። ያው ሮቤል ሚራን አንድ ቀን መግደሉ አይቀርም ማለት ነው። በሮቤል እጅ ሟች ነው የምትሆነው። አብረን ቀጣዩ እናያለን። መልካም ጊዜ